ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ በዝዝት ተረፍርፍ ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁም ለምታበረታቱ ከልብ ነው የማመሰግነው። እስኪ ላይክ አድርጉኝ። የምር በቅንነት ምንም አያስከፍልም። ቅንነት ለራስ ነው። በዙረት መጥተውልናል። አልሐምዱሊላህ ግን መምጣታችሁን ነው እኛ የምንወደው። እናንተን ተከትለን በመዞር እግራችን ቀጠነኩ መለከፍ ነው እና በሚኪ ቤት መጥታ ሀይሚዬ ፕራንክ አደርገዋለኝ። ሚኪን ቀለበቱን መልስልኝ፣ ሩጫ አልጠገፉም ገና ልጅ ነኝ አላለች ሀይሚዬ። አረ ይመችሽ። ለማንኛውም ዘና ነው ያልነው ስንገባ። አረ እሱ ቢያስደነግጥም እና ከአሁን በኋላ ቀለበት አስሬ መዞር አልፈልግም፣ ገበያን ይዘጋብኛል ብላለች ሀይሚዬ። ኧረ ይመችሽ የምር ግን እንደዚህ ባታደርጊ አሪፍ ነው። ብዙዎች መቼም ያው ስድብ ልምድ ያደረጉት ይሰርቡሻል ሀይሚዬ፣ ጀግናዋ አትበገረው ማለት ነው። እና ሚኪ ግን እንዴት ያለሽ እንዴ? እኛ ደስታውን መቆጣጠር አቅቶናል። ቪዲዮውን ስንቴ እንደምናየው ደግመን ብሏል። ሚኪ ትለያለህ፣ ምስኪና አስጨነቀችው እኮ የምር። እና ሀይሚዬ በቃ አልፈልግም፣ አንተ ማየት አልፈልግም፣ ወንድሜ አይደለም ምናምን ብላ አጨለለችው የምር ምስኪን። ሚኪ ይለያል። ባለፈውን ፕራንክ ላይ የምር እንዲህ አይነት ንጹህና ምርጥ ጓደኛ አለ ቡቡ። ጓደኛው ብዙ ናቸው እና ፍርኬ ምርጥ ጓደኞች አሉ። የምር ደስ ይላል። ትለያለህ አንተ የሚገባሃል። ፍፄ ሚኪ ምስኪና ቀለላ ጨለለችው እንደ ሀይሚዬ ንግስትህ እና ትለያለሽ። የቡባ ንግስት ጀግና ሴት ማለት ነው ሀይሚዬዋ። ያው ግን ለሞላ ፕራንክ በእንደዚህ ባታደርጊ አሪፍ ነበረ። ግን ምንም ማድረግ አይቻልም። አንቺ ደስ ያለሽ መሰሪ ቅነሽ ማንንም ማሰሚ እና አበረታቱት፣ ሰብስክራይብ አድርጉት ብላለ ሀይሚዬ። እናደርጋለን ኢንሻአላህ። ያው ቲክታክ ላይም እየተቆራረጠ ነበረ እና ግን በሚገርመው 1920 ሺህ ሊገባ ነው። ይገባዋል የምር እና ሰብስክራይብ አድርጉት፣ አበረታቱት። ብዙ የሚሰራ ጠንካራ ጀግና ነው ብላለች። ያው የምር ፈጣሪ አላህ ያበርታችሁ፣ ያጠንክረን ሁላችንንም ማለት ነው። የሰራ ሰው ስኬታማ እንደሚሆን ደግሞ ባለሙሉ ተስፋ አለን። እና በጣም ትዳያለህ። ሞቴን እመርጣለሁ የወንድሜን ደስታ እንጂ ክፋቱን ማየት አልፈልግም። እንዴት ብዬ ነው ቀለበት ይዤ የምሰጠው ለብሩክ? ይሄን አላደርገውም። የፈለግሽውን እዛዥኝ በቻልኩት እታዘዝሻለሁ ብሏታል። የምር ሚኪ ትዳያለህ እና እንደዚህ አላደርግም፣ እንዲሆንም የማልፈልገው ነገር ስለሆነ ብሏል። እኛም አንፈልግም። አልሐምዱሊላህ እንኳንም ፕራንክ ሆነ። የሰይጣን ጆሮ ይደፈን ብለናል። ደስታ ሰርግ እንጂ እንዲህ አይነት ኩሽታ አንፈልግም። ፈጣሪ ያላህ ክፉን ነገር የያዝላችሁ የኛ ጨረቃዎች፣ ፍቅር እስከ መቃብር ያደርግላችሁ። ግን ቡቡ ልኮይ ነው ብለው ወደ በስተ መጨረሻ ፍራንክ መሆኑን ነግረው በጣም ደንግጧል ሚኪ ምስኪን። አይዞህ እና እንኳንም ፍራንክ ሆነልን። ብሩኬ መጥቷል በቤካ ቤት ማለት ነው። ያስተካክልልን ችግር ማለት ነው። ሄኖክም አልቅሷል። አረ ሄኖክ ምንድነው? ተረጋጋ፣ የምር ተረጋጋና ያለውን ችግር ከፈጣሪ ጋር ምርጥ ጓደኞች አሉ እና ቡቡ ያለውን ነገር ፊክስ ያደርጉልሃል አላህ ጋር እና የምር እንደዚህ ማራሰን አታስጨንቅ። እና ብሩኬና ቤኪ እየጠየቁን ነበረ። ያው ቤኪም ትኬቱን ቀዶበታል። ያው እንዴት ተቀዳለህ? ብዙ ነገር የሚበላሻል ብሏል። እዛም ይስተካከላል እያለው ነበረ ቤኪ። እንግዲህ ፈጣሪ ያለ ሁሉንም ያስተካክልላችሁ። ግን ሄና ተረጋጋ ወንድማችን፣ እንደዚህ መሆን የለብህም። እሱ ፈጣሪ ያለ ያለው ነው የሚሆነው። ኢንሻአላህ ላንተ ያለው የትም ቢሆን አይጠፋም ማለት ነው። እና እናትህን ትተህ እንዴት ትሄዳለህ እያለ ነበር ቡቡ። የሀይሚዬ ቀብራራ ትለያለህ። በየቤቱ ዝረውልናል ትናንት። እንግዲህ ዛሬ ደግሞ በቤታችሁ እንጠብቃለን። በአዲስ ነገር ፋፈሽ ብላችሁ እንደምመጡ አላህ ፈጣሪ ከክፉ ነገር ይጠብቃችሁ፣ ይጠብቀን። ፊ አማኒላህ